ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 10 በዚች ቀን ከቁስጥንጥንያ አገር ለከበሩ ሰዎች ልጅ የሆነች ቅድስት ሱርስት አረፈች። ይህችም ቅድስት ለአንድ ለከበረ ሰው ልጅ ታጨች። ይህንንም በሰማች ጊዜ አባቷን እንዲህ አለችው፣ አስቀድሜ ወደ ቤተ መቅደስ ሂጄ እሰግድ ዘንድ ፍቀድልኝ። በምመለስበት ጊዜ እግዚአብሔር እንደፈቀደ ይሁን። አባቷም አስቀድመሽ ወደ ባልሽ ግቢ፣ ሰርግሽ ከተፈጸመ በኋላ ከእርሱ ጋር ወደ ወደድሽው ሂደሽ ስለትሽን ትፈጽሚያለሽ አላት። እርሷም በድንግልናዬ ሳለሁ ወደዚያች የከበረች ቦታ ሂጄ ልጸልይ ለእግዚአብሔር ቃል ገብቻለሁ። ቃሌን ብዋሽ በእኔ ላይ እግዚአብሔር ይቆጣል አለችው። ከዚህ በኋላ አባቷ ከሚያገለግሏት ወንዶችና ሴቶች አሽከሮች ጋር አሰናበታት። ለምጽዋትም የምትሰጠው 300 ያህል የወርቅ ዲናር ሰጣት። ወደዚያም በደረሰች ጊዜ በከበሩ ቦታዎች ሁሉ ዞረች። ወደ ግብፃውያን ገዳም በደረሰች ጊዜ አንድ አረጋዊ መነኮስ ማቅ ለብሶ አገኘች። የልቧንም ሁሉ ሀሳብ ነገረች። እርሱም የእግዚአብሔር ፈቃድ ይሁን አላት። ከዚህ በኋላ ወደ ሀገራቸው ተመልሰው ሊሄዱ በተዘጋጁ ጊዜ ወደ ስውር ቦታ ገብታ ለወላጆቿ እኔ ሰውነቴን ለእግዚአብሔር አቅርቤያለሁ፣ አታገኙኝምና አትፈልጉኝ ብላ ደብዳቤ ጻፈች። ደብዳቤውንም በልብሷ አስራ ከዕቃዋ ውስጥ አኖረችው። ከእሳቸውም ጋር የምትሄድ መሰላቸው። ሰዎቿም ዕቃ ጭነው በቀደሟ ጊዜ ከእርሷ ጋር ያለውን አገልጋይ እኔ ወደ ጎልጎታ ገብቼ ልጸልይ እሻለሁ አለችው። እርሱም እነሆ ሰዎቻችን ቀድመውናል፣ ብቻሽን እንዴት ትሄጃለሽ አላት። እርሷም አንተ ምን አግዶ ብቻዬን ሂጄ እመለሳለሁ አለችው። ከዚህ በኋላ ሴት አገልጋይዋን ይዛ ወደ ጎልጎታ ገባችና አገልጋይዋን ከእኔ ራቅ በይ አለቻት። በዚያን ጊዜ ተሰወረቻት። ወደዚያ ሽማግሌ መነኮስም ደርሳ ከእግሩ በታች ሰገደችለት። ለድሆችም እንዲያከፋፍለው ያንን 300 የወርቅ ዲናር ሰጠችው። ዳግመኛም ያመነኩሳት ዘንድ ለመነች። እርሱም ራሷን ላጭቶ የምንኩስና ልብስን አለበሳት። ይሁም የማቅ ነው። በላይዋም ጸለየላት። እግዚአብሔርም ወደ መራት ትሄድ ዘንድ ፈቀደላት። እርሷም ሄዳ ወደ አንዲት ዋሻ ውስጥ ገባች። እርሷ የ12 ዓመት ብላቴና ስትሆን የሰው ፊት ሳታይ በዚያች ዋሻ ውስጥ 27 ዓመታት ኖረች። ቃህራ ከሚባል አገር በገድል ስራ የሚኖር ሲላስ የሚባል መነኮስ ነበረ። ለእርሱም መጻተኛ ገዳማዊ በቀልሞን ዋሻ ውስጥ የሚኖር ወዳጅ አለው። በየጊዜውም ጥቂት ምግብ በመያዝ በመጎብኘት ከእርሱ በረከትን ይቀበላል። ፋሲካ በደረሰ ጊዜ ጥቂት እንጀራ ይዞ እንደ ልማዱ ሂዶ ፈለገው፣ ግን አላገኘውም። በመፈለግም ደከመ። ተራሮችንና ኮረብቶችንም ዞረ። ከዚህ በኋላ የሰው ርግጫ ዱካ አግኝቶ ተከተለው። ታናሽ መግቢያም አገኘና የእግዚአብሔር ቅዱስ ሆይ ባርከኝ አለ። የሚመልስለትም ባጣ ጊዜ ወደ ውስጥ ገባ። በስውር የተቀመጠ መነኩሴ አገኘና ሰገደ። ሌላውም ሰገደ፣ እንዲጸልይለትም ለመነ። አንተ ካህን ነህና ለእኔ ልጸልይ ለአንተ ይገባል አለው። ሲላስም ሰምቶ ምስጢሩን እንዴት አወቀ ብሎ ደነገጠ። ከዚህም በአንድነት ጸለዩና ተቀመጡ። ሲላስም ሴት ናት ይሆን ወይም ጃንደረባ እንጃ ብሎ በልቡ አሰበ። እርሷም ስራዋን ሁሉ ገለጠችለት። ምግብ አቀረበላት፣ ግን አልበላችውም። ወዲያውኑ አረፈች። በዚያችም ዋሻ ውስጥ ቀበራት።
ገድሏንም ጻፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚች ቅድስት ጸሎት ይማረን፣ በረከቷም ከእኛ ጋር ትኑ ለዘላለሙ አሜን። ሰላም ለሱርስት ዘቁስጥንጥንያ ሀገራ እግዚአብሔር እንተ አፍቀራ ህየንተ አልባ ዘክብር አልባ ሰሰቅ ገቢራ ነበረት ውስተ በዓት እንበለመኑ አይምራ ኑሃ አመታት ሰባተ ወስራ። በዚች ቀን ዳግመኛ ከታናሽነቱ ጀምሮ ጃንደረባ የሆነ አባ ጧሽ አረፈ። እርሱም በአንድ ገዳም ውስጥ መንኩሶ እየተጋደለ ብዙ ዘመናት ኖረ። በአንዲትም ዕለት ወደ እስክንድሪያ ሲጓዝ በጎዳናው የምታለቅስ ሴት አገኘ። በጠየቃትም ጊዜ እኔ አይሁዳዊት ነኝ፣ ክርስቲያን ሆን ዘንድ እሻ ነበር አለችው። እርሱም ነፍሱን ሊጠቅማት ሽቶ ቢተዋት በእግዚአብሔር ዘንድ በደል እንዳይሆንበት ከእርሱ ጋር ወስዶ የክርስትና ጥምቀትን አጠመቃት። ከእርሷም ጋር በየገበያው እና በየቦታው ሁሉ በመዞር ይመጸውት ጀመር። የእስክንድሪያ መነኮሳት ተሰነካከሉበት፣ ሚስቱ እንደሆነች አስበዋልና። ወደ ሊቀ ጳጳሳቱ አባ ዮሐንስ ማሪ ዘንድ ይዘው አቀረቡትና ይህች ሴት ከዚህ መነኩሴ ጋር መነኮሳትን እንሆ አሳፈሩ አሉት። እርሱም አለያይተው እንዲያስሯቸው አዘዘ። በዚያችም ሌሊት አባ ዮሐንስ በሕልሙ ያ መነኩሴ የቆሰለ ጀርባውን እያሳየው ያለ በደሉ ለምን አቆሰልከው ሲለው አየ። አባ ዮሐንስም በነቃ ጊዜ ያንን መነኩሴ ያመጡ ዘንድ አዘዘ። የቆሰለ ጀርባውንም ሊያይ ልብሱን ሲይዝ ከላዩ ልብሱ ወደቀ። ጃንደረባም ሆኖ አገኙት። አባ ዮሐንስም አለቀሰ። ያመጡትን እና የደበደቡትንም ከማድረጋቸው ሽሮ 3 ዓመት ያህል ቅዱስ ቁርባንን ከመቀበል ከለከላቸው። 100 ዲናርንም ሊሰጠው ወደደ። እርሱ ግን መውሰድ አልፈለገም። ወደ ባቱ ሂዶ እየተጋደለ ኖረ። ከዚህ በኋላ በዚህች ዕለት አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት ደግሞ የቅዱሳን ሜልዮስ እና የታዎፍንያ የዕረፍታቸው መታሰቢያ ነው። ለእግዚአብሔር ምስጋና ይሁን፣ በረከታቸው ከሁላችን ጋር ይሁን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ታኅሳስ 11 በዚች ቀን የግብፅ ደቡብ ከሆነ ከመጺል አውራጃ ከሬስ ከተማ ሰዎች ወገን የሆነ ቅዱስ አባት አባ በቺሞስ አረፈ። ዛቅረኩ ማይለታ ዘችራ ይላፈምለ ተጸምዱ ከዘልፈ ለላነብቶ ከዘንዴት የመጽሐፍ እንተረሴ ከዚዮ ጸሪቀ መበለት እኩልፈ ምላቡ ብላን ዘተር በነቢያ ቅዱሳን ሐዋርያት ሰባክያን ጻድቃን በሰማይ ደናግል አዲ መነኮሳ ሄራን ባርኩ ያዛት መካን እስከ አረገይሊ ወነው ዘዛን ለዛጻው በክርቶ ለዛጻፎ ለዛኑ ለሰርጉን በልሳን አዲ ወለሰማ ቃሉ በዝነ መንፈስ በጸሎተውም ማረ የተኩሉ መውሬ ማረን ኢየሱስ ክርስቶስ የሰማነ በልቦናችን ያሳድረልን። ከመስቀለ ክርስቶስ ረድኤት በረከት በዓሉን የሰላም በዓል ያድርግ። ለብርሃነ ልደት በሰላም ያድርሰን። አቡነ ዘበሰማይ ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወኀበነ ኩሉ ኩይስ መዛኪተ መንግሥት ኃይል ወስብሐት ለዓለሙ በሰላም ቅዱስ ገብርኤል መልአኩ ዘይትማና ሰላም ነይ ድንግልና ረሙ ደስጋጅ መግዚአብሔር ጣ ሰላም ነይ ብሩክት አንቲ ማነስ ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ሆም ጸጋዘያን ሰፊ ሳሊ ወጸልይ ምሕረት አቅሩ